ደሞ እዚህ ምን ታደርጊያለሽ? ያልፈለግንሽ ቦታ የለም። አታይም? ፀሐይ እየሞኩ ነው። ደሞ ለምን ፈለጋችሁ? ለጥያቄ ነው የፈለግንሽ። የምን ጥያቄ? ኤላና መሲ ፍቅረኛ ማቾች ሆኑ እንዴ? አይገርምህም? እቺ መሲ ተብዬዋ ባለፈው ከኤላ ጋር ሆና መልካት ሰራብኝ መሰለ። ከምን ነው ደሞ እንዴት ሆኖ? እኔ ምን አውቃለሁ? እኔም እኮ ይገረመኝ እሱ ነው። ኤላና መሲ ግን አብረው መሆናቸው በጣም ጥሩ ነገር ነው። ምን ማለት ነው? አብረው መሆንማ የለባቸውም። አብረው ባይሆኑም እኮ አንቺን አይፈልግሽም አይደል? ምን አልክ አንተ? የዓለም ተረጋጊ። አታየውም እንዴ እንዴት እንደሚያደርገው? እሱ እኮ ሲቀልድ ነው። ምንም እየቀለደ አይደለም። የዚህን ተንኮል ማላቂ ይመስልሃል? ይሄ ምንም ተንኮል አይደለም፣ እውነታውን የተናገርኩት። ካሌብ ዝም ብለን እንደመጣላት ቀባጥር እንጂ። አሁን ገባኝ። ለካ አብረን እንስራ ምናምን ስትሉት የነበረው ለራሳችሁ ጥቅም ብቻ ነው። አረ እንደዛ አይደለም። ኤላ ከሰብሊ ራቅ እንጂ የኔ ቢሆን ባይሆን ግድ አይሰጥህም አይደል? አንድ የረጋቤና ላስረዳሽ። ምንም የምታስረዳኝ ነገር የለም። ስምምነታችን እኮ ኤላን ከሰብሊ አርቆ የኔ ማድረግ ነበር አይደል? አሁንም እኮ ስምምነታችን አልተቀየረም። ይሄ ጓደኛ ተብዬው እኮ እውነታውን ነገረኝ። እሱ ዝም ብሎ ሲዘላብድ ነው። እኔን እመኝ። አላምንህም። ከዚህ በኋላ ትሰማኛለህ? እንደውም ስምምነት የሚባል ነገር የለም፣ ፈርሷል። እሺ ደግሞ ሁለትሽም አጠገቤ ድርሽ እንዳትሉ ከዚህ በኋላ። ምንድን ነው ያደረከው? ምን ግልጹን ነገርኳል። ያማሃል እንዴ? ይሄ ኤላ የሚባል መሽገር እስካለ ድረስ ዓለም እንደምታስፈልገን አታውቅም እንዴ? በቃ ስለምታስጠላኝ ሳያት አልቻልኩም። ካፌ ደህና መልክ እየያዘ የነበረውን ነገር አበላሽውሽ። አንተ የሚደብርህ ከሆነማ ይቅርታ ጠይቃታለሁ። ደስ ይለኛል። ዓለም ታስፈልገናለች። በቃ ይቅርታ ጠይቃታለሁ። ፊዮሪ እንኳን ደህና መጣሽ። ሁሉም ነገር በሰላም አልቆ ስለመጣሽ በጣም ደስ ብሎናል። እሺ አመሰግናለሁ። ግን ቆይ ሁሉም ነገር ለምን አስፈልግ? ፊዮሪ እንኳን ደህና መጣሽ። ያደረግሽው ነገር በጣም ትልቅ ነው። ከዚህ በላይ አድርገን ብንቀበልሽ ደስ ይለን ነበር። አመሰግናለሁ አና። ይሄ ለኔ ከምንም በላይ ነው። ፊዮሪ እንኳን ደህና መጣሽ። እውነቱን ለመናገር አንቺ ለኛ አርያችንና ጀግና ሴት ነሽ። አመሰግናለሁ ዴፍ። ፊዮሪ እውነት ይሄ በአንቺ እድሜ ካለሽ ሴት የማይጠበቅ ነገር ነው ያደረግሽው። ሁላችንም እንደ እህት ኮርተንብሻል። እሺ ኧረ እንደ የኔ ተራ እስኪደርስ እኮ መጠበቅ አልቻልኩም። ፊዮሪ እንኳን ደህና መጣሽ። ሶስዬ አመሰግናለሁ። ፊዮሪ አንቺ ማለት ጀግናና ጸዴ ሴት ነሽ። ለሰው እንዴት መስዋዕትነት እንደሚከፈል አሳይተሽናል። ይኸውልሽ ኩላሊትሽን ለገሰሻል ብዬ ፋይቲንጉን የረሳሁልሽ እንዳይመስልሽ። አንተን ለመዘረር አንድ ኩላሊት ከበቂ በላይ ነሽ። ፊዮሪ ምን ብዬ እንደማመሰግንሽ አላውቅም። ብቻ በጣም አመሰግናለሁ። እሺ አንቺ ባትኖሪ እኮ እናቴ ሞታብኝ ነበር። ፊዮሪ በቃ እኔ ለአንቺ ቃላት የለኝም። ሁላችሁንም አመሰግናለሁ። እሺ ፊዮሪ ለአንቺ ምን ብዬ መናገር እንዳለብኝ አላውቅም። ግን አንቺ ባትኖሪ ሊኖሩ ዛሬ ላይ የደስታ አበባ ሳይሆን የሀዘን አበባ ይዤ ነበር እዚህ ጋር የምቆመው። ፊዮሪ ብቻ በጣም አመሰግናለሁ። የእውነቴን ነው የምልሽ፣ በጣም አመሰግናለሁ። ብሩኬ እኔ ምንም አላደረኩልህ። የታመመችው የኔ እናት ብትሆንም ላደርገው የምችለውን ነገር ነው ያደረኩት። ብዙ ጊዜ የአራዳ ልጅ ማለት ምን ማለት ነው ብሎ ብዙ ሰው ጠይቁኝ። እኔም የተለያየ መልስ ምናምን መልሻለሁ። አሁን ግን የአራዳ ልጅ ማለት በቃ ካለው ላይ የሚያካፍል፣ በቃ የሰው ደስታ የሚያስደስተው፣ የሰው ሀዘን የሚያሳዝነው፣ በቃ ኩላሊትም ሳይቀር የሚለግስ ማለት ለእኔ በቃ የአራዳ ልጅ ማለት ፊዮሪ ነች። ምርጥ ልጅ ፊዮሪ ትመችኛለሽ። እሺ ፊዮሪ ፎርማ ንግግር አዛ እንደሆነ የገባኝ አሁን።
አንቺ ግን የሌለ ትለያለሽ ህፃነ ቂርቆስን። በህይወቴ ሁለት አይነት ሰዎችን አውቃለሁ። አንድ ለሰው የሚኖሩ፣ አንድ ደግሞ በሰው የሚኖሩ። ምን ማለት ነው? በሰው የሚኖሩ ማለት የራሳቸውን ጥቅም እያሳደዱ በሰው ላብ የሚከብሩ ማለት። በነገራችን ላይ እንደነዚህ አይነት ሰዎች ታመሽ ጊዜ ተንፈራፈራታለህ እንጂ ወይ ለሚዲያ ፍጆታ አለያም ደግሞ ህይወታቸው ላይ ጠብ የምታደርገው አዲስ ነገር እስካሌለ ድረስ ጆሮአቸውን ከቶ አይሰጡም። እንደ ፊዮሪ አይነት ሰው ግን ህመማችሁን ይታመምላችሁ፣ ስቃያችሁን አብሯችሁ ይሰቃያል። በመስጠታቸው ከቶ አይመጻደቁ። የነሱ አይን ከሚሊዮኖች አይን ይልቅ አንዲት የፈጣሪ አይንን ነው የሚፈልጉት። የመንፈስ ሀብታም ናቸው። እንደነዚህ አይነት ሰዎች በዙሪያችሁ ካሉ በጣም እድለኞች ናቸው። እኔም በህይወቴ ውስጥ ፊዮሪ ስላለች በጣም ደስታና ኩራት ይሰማኛል። ፊዮሪ፣ ለሁሉም ነገር አመሰግናለሁ። ፊዮሪ እንወድሻለን። እሺ አይ ማርክ ፒስ ነው? አንቺ እያለሽ ምን ፒስ አለ? ምን ማለት ነው? ምን እያወጋ እንደሆነማ ልቦናሽ ያውቋል። ማርክ ጉዱ ምንድነው? ምን ሆነ እንዴ? ሰውየው ምንድነው እንደዚህ የሚያጎረጣረጥብኝ? የነደደ ሰው የሚያደርገውን ተግባር ነው። እና ቀዝቅዛ መች በኔ ይቀዘቅዝና እና እንዴት ነው የሚቀዘቅዘው? ያናደደውን ሰው ግንባሩን ብሎ ደሙን ካልደፋ በቀላሉ አይበርድለትም። ኋላ ሳንተ እና ታዲያ ሄዶ ያናደደውን ግንባሩን ይበላው። ምን በፍጥጫ ትንፋሽን ያሳጥረዋል? አልሰሚን ግባ በለው አለ አለመተዋወቅ ይሉታል። ይሄ ነው ሰውዬ። እንደዚህ አታፍጥጥብኝ። ዋ ምን ያጎረጣረጣል? ወንድም አለ እንዴ አንዲ በጄ በለኝና ይችን ሲላ ሰናብታት። ወዴት ነው ተሰናብተኝ? ወድማ ትመለሽበት አለም ነው። እናንተ ሰዎች ንግግራችሁ እኔ ምንም አላማረኝም። በሄድ ይሻላል። ነብዬሻለሁ። አንቺ ኋላ ከቃሌ ወልፍት ብለሽ ሄርሽ እንደሆነ አበቃልሽ። የችናትና ጄሪ ብቻ እያስፈራራኸኝ እንዳይሆን እንዲያሻሽ በይው። እኔ አይተንፍሷ እንዴ ደም የቀሞቀ እንዲዋዝ አልመለስም። እናማ አይተንፍሱ ጸጥ አርጋቸው መሆኔን ዘንግተው ኖራል። አንተ ወንድም አለም ረጋ በል። ምኑን ተረጋጋሁት? አንተ አንድ ወንድሜን ያለ ሚስት ልታስቀር የምትነሳሳይ ጩልሌ እኮ ናት። ብቻ የሁሉ ጫጫታ በሜላት ጉዳይ እንዳይሆን እና ሌላ በምን ይሆናል? እንዴ እንደው ሀገር ውስጥ በሞላ ሴት ለአንድ ሴት እኔን ጸጥ አደርግሻለሁ ስትለኝ ትንሽ አይደብርህም? ለምን የፈለገው ሴት አይሞላል? የወንድም የልብ የደለቀው ለሜላት ነው አልኩሽ። እናማ እጅሽን ከዚህ ጉዳይ ውስጥ አውጭ ነው እያልኩሽ ያለሁት። ባላወጣ ጸጥ ልታደርገኝ እንክትኗም አረግሽ። እንግዲያውስ ልንገርህ፣ እኔ ጄሪ እንደሆንኩኝ በማስፈራራት መመለስ አይነት ሰው አይደለሁም። እኔም እጄን አላወጣም፣ እናንተም የምታደርጉትን ነገር አያለሁ። ነው? አዎ ነው። እንደዛ ከሆነ አበቃልሽ፣ እፈጥምሻለሁ። አንተ ምኑ ጉር ናት? ነግሬያለሁ እኮ የዋዛ አይደለችም። አሁን ምን ተሻለን? ይኸውልህ ያለን ብቸኛ አማራጭ ሜላት ተብያዋን ሄደን ማሰማመጥ። በእጅ ሂደን እንሞክራ። እንጂ ምንም ሸይተከሽ አይ ምንም አልሆንኩም። የሆንሽው ነገርማ አለ። ስለ ፊዮሪ እያሰብሽ ነው አይደለ? አዎ ስለሷ እያሰብኩኝ ነበር። ሁሉም ነገር በሰላም አልቆ ተመለሰች አይደል እንዴ? ምን የሚያሳስብ ነገር አለ? ራሴን በሷ ቦታ አድርጌ ያሰብኩትና በጣም አሳዘነች። እንዴት? እስኪ አስቢው፣
እኔ በሆነና ኩላሊት የለገስኩት ትምህርት ቤት ስመጣ ብሩኬ እንዴት ሊቀበለኝ እንደሚችል፣ እንዴት እንደሚንከባከበኝ፣ እንዴት ካጠገቤ እንደሚሆን አሰብኩትና እሷ አሳዘነች። እሱማ ታዲያ ማቀባበል ያደረግንላት አይደል እንዴ? እሷም በጣም ደስተኛ ነበረች። እሱማ አቀባበል አድርገንላታል፣ ግን በቂ አልነበረም። ቆይ ምን አጎደልንባት? በዚህ ሰዓት መንፈሷ ምን እንደሚፈልግ ታውቂያለሽ? ምንድነው? ብሩኬ እንዲንከባከባት እሷ አጠገቧ ሆኖ ትሪት እንዲያደርጋት መፈለጓ ይቀራል ብለሽ ነው? እሱማ ግን ከብሩኬ ያጣችውን እንክብካቤ ከቅዱስ ታገኘዋለች። እሱንም አውቃለሁ። እና አንድ ነገር ልጠይቅሽ ይቻላል? አይበለውና ቢያምሽና ወይ የሆነ ነገር ብትሆኚ ከአቡሽና ከሚኪ ማን ትሪት ቢያደርግሽ ደስ ይልሻል? ሚኪ ነው። ለምን? ስለማፈቅረው። አየሽ፣ ቅዱስ የሚያስፈልጋትን ነገር በሙሉ ቢያደርግላትም የፊዮሪ ነፍስ ግን የምትፈልገው የብሩኬን እንክብካቤ ነው። ግን እኛ ምን ማድረግ እንችላለን? እሱማ ምን እናደርጋለን? እንደው ነገሩ ነው እንጂ። ሶሲ እየፈጠነች እየመጣች ነው። ምን ነው? ምን አውቃለሁ። እንግዲህ ወመታ ተቀምጠዋለች። እስቲ መስማት ነው እንግዲህ። አንተ እዚህ ሆነሽ ነው እንዴ? ስንት ቦታ እኮ ትፈልግሽ ነበር። ምን ነው ችግር አለ እንዴ? አይ ሰው እየፈለገች ነው። ማ? እኔ? አዎ አንቺ። ማን የፈለጋት? የፊዮሪ እናት። ምን? የፊዮሪ እናት ነው ያልሽው? አዎ ቲቸር በቃሉ ናቸው እየፈለጉሽ እንደሆነ የነገሩኝ። እንዴት ናቸው? ላውንች ናት ማለት ወላጆች ሲመጡ የሚያርፉበት ላውንች። ሶሲ ለምንድን ነው የፈለጓት? እኔ እንጃ፣ እሱን አላውቅም። አኒቱ በቃ እኔ መሄድ አለብኝ። ብቻሽንማ መሄድ የለብሽም። ሀይ የግድ ብቻዬን ማናገር አለብኝ። ለምን? ምክንያቱም ግዴታ ስለሆነ ነው። ሶሲ ወይዬ፣ የፊዮሪ እናት ልታናግረኝ እንደመጣች ፊዮሪ ሆነ ብሩኬ ማወቅ የለባቸው። እሺ እሺ፣ ችግር የለም። ቆይ ምን ሊያደርጉ ነው የመጡት? እሱን ታዩና ለፊዮሪ ያደረግላት አቀባበል እንዴት ነበር? አሪፍ ነበር። እሱማ አሪፍ ነበር። እኔማ በቃ የሆነ ሰዓት ላይ እንባዬን ወደ ነው መቋቋም ያቃተኝ። ሶሲ የፊዮሪ እናት ግን ምን ሊያደርጉ የመጡ ይመስልሻል? ሄዋን ፊል ፍሪ፣ በቃ ይሁን ነገር ሊያናግሯት ነው የሚሆነው አይደል? አዎ እንደዛ ነው የሚሆነው። በቃ እኔ አሁን የኔ ጎባጣ ሽማግሌ ጋር ነች። ይሄኔ አሁን እኔ ስለሌለው ደብሮስ ነው የሚሆነው። ባይ መጣጣ ውስጥ ነው ገባው። እህቴ ለምን ጉዳይ እንደፈለግሽኝ ስለማውቅ አትልፊ፣ ከዚህ ሂጂ እሺ። ኧረ እኔ ለምንም አልመጣሁም። ያው ናፍቀሽኛል ለማለት ያክል ነው። ለምን ስናፍቅሽ ብሎ ስናፍቅሽ አያድር። እኔ ምን አገባኝ? ባይዘዌ ተሸርሽሜ ግን ደህና ነው። ምን አገባሽ? ዝም ብዬ አሰብኩትኝና ፍቅረኛሽ ኤላ ስለተሸርሽሜ ያውቃሉ ብዬ ሊናኝ ጠየቅኩ። ማትስ መምህር እንደሆነ በደንብ ያውቃል። ሪሌሽንሺፕ ውስጥ መደባበቅ ጥሩ አይደለም። እና ሄደሽ ልታቃጠሪ ነው? ኧረ እኔ አላቃጥርም። ያላችሁ ግንኙነት ከውሸት መሆኑን በደንብ ነው የማውቀው። ጎበዝ 10 ከ10 ሰጥቼሻለሁ። እንኳን አወቅሽን። አልቀለድኩም። አንቺ ቆይ ለልጁ ስሜት አታስቢም እንዴ? በውሸት ሪሌሽን ስታስሪ ሰብሌሞች እርድ ብን ብለሽ ቀንተሻላ። አይምሰልሽ፣ አልቀናሁም። ታዲያ እስከማውቀው ኢላን ትጠይዋለሽ። አሁን ምን ተፈጥሮ ነው ደርሶ ለሱ ተቆርቋሪ ሆንሽ? እኔ አልተቆረቆርኩለትም። የሰው ሀገር ሰው ስለሆነ ያሳዝነኛል። ከዚህ በኋላ እኔ ሚስቱ ስላለሁለት አታስቢ እሺ። በጣም ግን ጨካኝ ሆነሻል። እንኳን ሆንኩ። ለማንኛውም ከዚህ በኋላ ስለ ኢላ እንድትጠይቅኝ አልፈልግም እሺ። መሲ ይሄን ውሸትሽን ካላጋለጥኩ ግን እኔ ሰብል አይደለም። አሺ ፊዮ ወይ ቅዱስ እንዴት ነሽ? እባክሽ አለሁ። ደህና ነህ? ያው ምን ይሆናል ቀሽቲላ። እኔ ምለው ህመም ምናምን ይሰማሻል እንዴ? አሁን በጣም ሰላም ይሰማኛል። አዎ በእናትሽ ደስ ይላል። ሁሉም እሱን አንዴ ይፈልገው። እኔ ምልሽ ታስታውሻለሽ እዚህ ጋር ቁጭ ብለን ያወራነው ነገር? እሱማ እንዴት ይረሳል? በጣም ፈርቼ ነበር። ምናልባትም ዳግም ላላያት ትችላለሁ ብዬ ፈርቼ ነበር። እኔም ውስጤ በጣም ተረብሾ ነበር። ድጋሚ ባንተያይስ ብዬ በጣም ጨንቆ ነበር። ፈጣሪ ያኔ ብለን እንድናወራው ስላደረገ ክብሩን እሱ ይውሰድ። አሜን። እኔ የምልህ ቆይ ያን የመሰለ ፕሮግራም ልታዘጋጁ ያነሳሳችሁ ምንድን ነው? አንቺ ደግሞ
እቺ ሶሲ ነው ምናምን የሚሏት ናታ። የሆነ ዌልካም ሴሮም እንደዛ አይነት ነገር ማዘጋጀት አለብን ምናምን። ፊዮሪ እኮ ቦሳችን ናት። ሄሮች ኧረ በእናትሽ አካብዳ ነው የነገረች። እኔ ግን ጭራሽ እንደዚህ ታዘጋጃላችሁ ብዬ አላሰብኩም። ይኸውልሽ ፊዮሪ አንቺ ቀለል አደረግሽው እንጂ እኮ ያደረግሽው ነገር በጣም ከባድ። ሁሉ ነገር ከልብ ስታረገው ከባዱም ነገር ቀላል ይሆናል። እሱ ላንቺ ነው። ቆይ ደግሞ እኔ እንዴት እዚህ ፕሮግራም ላይ ሊገኙ ቻሉ? ከመግሪ ጋር ሆነው ፊዮሪን ሰርፕራይዝ እናደርጋት ነው ሲሉ ነው። አቡኔ ነኝ በቃ ጆይን በል ያልካቸው። ብቻውን የበላ ብቻውን ይሞታል የሚባል። ቆይ አንተ ጮማ ራስ አልነበርክ? ከመቼ ወዲህ ነው ደግሞ እንደዚህ ማሰብ የጀመርክ? ከመቼ ወዲህ መሰለሽ ከአንቺ ጋር መዋል ስጀምር በዚህ ብቲ ያለው ጮማውን ላቀልጧል። እና ማሰብ ጀምሬያለሁ እያልከኝ ነው? አይገርምሽም? ማይለወጥ እኮ የለም፣ እኛም ተለውጠናል። ይልቅ አበቦችሽስ? እባክህ አስቀምጫቸዋለሁ። ከክላስ ወጣ በራይድ ይዣቸው ሄዳለሁ ብዬ ነው። አይ ፊዮሪ ማዘር ትሙት ጀግና እኮ ነሽ። እጭ ታደለሽ። ደግሞ ምንድነው የታደልኩት? እንዴ ባንቺ ምክንያት እኮ የአንድ ሰው ህይወት መትረፍ ችሏል። የማዘሯን ምርቃት ስለሽዋል። እሱማ ልክ ነህ። ታዲያ ከዚህ በላይ መታደል አለ? እባክህ አሁን ወሬ አታብዛ። በጣም ስታይል። አሁን ይልቅ ጠንከር በይ፣ አፍጥኝ። በደንብ መናከስ ፈልጋለሁ ካንቺ ጋር። እኔ ራሱ እሱ ጊዜ በጣም ናፍቆኛል። አረ ስታይል ደግሞ ቅዱሴ ስለ ሁሉም ነገር በጣም ነው የማመሰግነው። እሺ በእናትሽ አታካብጂ። አመሰግናለሁ እና ሙዛዛ አንቺ ፊዮ አንቺ ኦኬ ነው የሰራውልክ አትንደርክ። አረ ዞር በእናትሽ በዚህ ሙድ እያዘል። ኦኬ አረ ስጨንቅ በተክሪ ነሽ አንተ አሁን የምሬ ግራ እያጋባኝ ነው። ማውራት የፈለከው ለምን አታወራ? አወጋሻለሁ። አንቺው እንዴው ስምሽም የላትም አይደለም እንዴ? አዎ ነው አልኩ እኮ የማንደፍሮ ወዳጅ። ምን ማንደፍሮ ነው ያልከው? ኋላስ ደግሞ ማንደፍሮ ማን ነው? አሃ ተዊ እዚህ ከተማ የማርክ እያላችሁ የምትጠሩት ገባኝ። የማርክ ጓደኛ ነህ እንዴ? ኋላስ ወንድሙ በይኝ አንቺው። እሱ ግን ምን ነው እንደዚህ የጠፋው? አይንሽ ከጀለው እንዴ? ናፈቀሽ ወይ? አረ እንደዛ አይደለም። የሆነም ጠይቀው ነገር ስለነበረኝ ነው። አይ እንደው እሱ እኮ እንዲሁ ሳትጠይቂው ገብቶታል። ምንድነው የገባው? ምን መሰለሽ እሱ እንደው ዋ አንተ ደግሞ እዚህ ምን ትሰራለህ? አንቺ አትቀላብጅ ብያለሁ። ምንድነው እንደዚህ የምታጉረጠረጥብኝ? ምን ይላል? ልጅቷን ትንፋሽ ልታሳጣት ነው እንዴ? ጎሽ ጄሪ፣ ስፈልግሽ ነው የመጣሽው። ስለ ዳጊ ልታወሪ ነው? አዎ ስለ ዳጊ ላወራሽ ነበር። እንግዲህ ማውራሽ ትንፋሽ ሳገኝ ብቻ ነው። እናማ ይሄንን ሰውዬ ወደዛ አድርጊልኝ። ከዚያ ይልቅ እኔና አንቺ ብቻችንን ብናወራ ይሻል? እሺ ደስ ይለኛል። ነኝ የኔ ጉዳይሳ እሱ ሲያምር ይቅር እንዷይ። አረግ እንደው ምን ጉድ ናት እናንተ! አረግ እንደው ምን ጉድ ናት! አረግ እንደው ምን አጋጠመኝ ዘንድሮ ደግሞ እናንተ! እንደው ምንድነው ማለት እንግዲህ ትቷን ብዬ ልድፈው እንዴ ጎበዝ! አረግ እንደው ወንድም ማለት ማን ደጓ ምን ኮነ ነው እንደው ያቺ ጄሪ የምትባል ግን እንደው ምን አይነቱ ጉድ ናት አንተው! ምን አረገኝ? እንደው አንተየው ደህና የጨረስኩትን ጉዳይ ያቺ ጭራቅ መታ ይዛብኝ አባለኝ እኮ እንዴ! እኔ እንደምወዳት ነገርካት እንዴ? እሷስ ብትል ማን ደዋ ምን ሆኖ ነው እንደዚህ የቆየው? እኔ እኮ ብዙ ነገር እማወገው ነበረኝ ብላ ነበር እኮ። እስቲ የዲሞን በል የዲሞን። አረ እኔ ራሱ እንዴት እንደናፈቀችኝ እኮ። እና ጄሪ ዛት ሄዴ ነው የምትለው? ኋላስ እንዴት ሆነ? ማን ሄድኛ? እንደዛ ነው የወንድም ሚስትማ ባንዲው ይዛ ስትል ቆም ያለኝ። አዎ እሱን እኮ ነው የምልህ። አሁን ጄሪን አውርታት እንደጨረሰ እንዲያበቃኝ እኛ ደግሞ እንገጥማታለን።
እሺ አለ። ለምን እሺ ብለሽ ምን የሚጠጣ ነገር አትወስጂ? አይ አሁን ክላስ መግባት ስላለብኝ ብዬ ነው። ይቅርብኝ ካልሽ እሺ። መቼም ሳስጠራሽ ለምን ፈልጋኝ ነው ብለሽ ፈርተሻል አይደል? እውነት ለመናገር አዎ በጣም ጨንቆኛል። ለምንድን ነው የፈለጉኝ? ይገባኛል። ግን አሁን ማውራሽን ነገር ፊዮሪ በፍጹም እንድትሰማ አልፈልግም። አረ ችግር የለውም አልነግራትም። ግን ለምንድን ነው የፈለጉኝ? አደራሽን ሀና፣ ይህንን ነገር ከክፋት አትውሰጁ። ያው የእናትነት አንጀት ሆኖብኝ ነው። ምንም አያስቡ፣ ችግር የለውም። ምን መሰለሽ ፊዮሪ ከልጅነቷ ጀምሮ ፍቅርና እንክብካቤ ሳታገኝ ያደገች ልጅ ናት። ለዚህም ነው በትንሽ በትልቁ ግልፍተኛ ሆና ከሁሉ ጋር እየተጣላች ያለችው። አውቃለሁ። ባይገርምሽ ከኔ ጋር ራሱ እንደ እናትና ልጅ ሆነን አናውቅም። ለመሆኑ ለመጀመሪያ ጊዜ እናቴ ብላ የጠራችኝ መቼ እንደሆነ ታውቂያለሽ? መቼ ነው? ኩላሊት እንድትለግስ የፈቀድኩላት ቀን አይደል? አዎ ሀና። ከዛም ቆመ ብዬ አሰብኩበትና ብዙ ነገር ለማጣራት ሞክር። ስለ እሷ ነው? በአጠቃላይ ስለ እናንተ። እና ምን አወቁ? ፊዮሪ ብሩክን ምን ያህል እንደምታፈቅረው ሰሙ። ለነገሩ ብታፈቅረው አይደል እንዴ ለህይወቷ ሳትሰስት ኩላሊቷን ለእናቱ የሰጠችው? አዎ አውቃለሁ። ታዲያ እቺ ሴት አታሳዝን? በጣም ታሳዝናለች። ደግሞ እሱም ያፈቅራት እንደነበረ ሰምቻለሁ። እሱንም አውቃለሁ። ግን ጊልያድ ደህና ነው? ምን ማለቴ? ስለሱ እንዴት አወቁ? ያው ስለ እናንተ ሳጣራ ነው። ከሱ ጋር ከተደዋወልን ቆይተናል። ግን በጣም እንደሚያፈቅርሽና አንቺም ታፈቅሪው እንደነበር ሰማሁ። ተሳሳትኩ እንዴ? አልተሳሳቱ። ስለዚህ የመምረጥ ነገር ሆኖብሽ ነው እንጂ ብሩክን የመረጥሽው። ከብሩክ ጋር ያለሽ ነገር ቢያበቃ የምትወጂው የሚወድሽም ሰው አለ ማለት ነው። ከጊልያድ ጋር ምንም ነገር የለንም። ግን ፊዮሪ ከብሩክ ጋር ያላት ነገር ቢያበቃ ምንም ተስፋም ሆነ አማራጭ የላትም። በዛ ላይ ግትርና ደረቅ ስለሆነች ሌላ ወንድ በህይወቷ እንዲገባ የምትፈቅድ ጉድ አይደለች። አሁን ሀሳቦትን ተረድቼው ከሆነ ብሩክን ተይውና ከፊዮሪ ጋር ይሁን እያሉኝ ነው አይደለ? አይ እንደዛ አይደለም። እንደው ነገሩን ዝም ብዬ ሳስበው ማንን ላውራ ብዬ አሰብኩና አንቺ ትዝ አልሽ። ለማለት የፈለጉት ገብቶኛል። ሚሪንዳ ብትጠጪ ግን ደስ ይለኝ ነበር። አይ ይቅርብኝ፣ ወደ ክላስ መግባት አለብኝ። ሀና ይህንን ባለልሽ ደስ ይለኝ ነበር፣ ግን ምንም ማድረግ አልችልም። እንግዲህ ሴትዮ ከዚህ በላይ ልረዳሽ ባለመቻሌ በጣም አዝናለሁ። እኔን እኮ በጣም እየረበሸኝ ነው። ያንቺ መረበሽ ምንም አይፈይድም። ቆይ ለምንድን ነው የአማካሪ ምክር የማትሰሚው? ረዱ እኮ ዳጊን አፍቅረዋለች። እሱ ደግሞ የሚያፈቅረው አንቺን ነው። ከእሷ ጋር በነበረው በእያንዳንዷ ንግግር ውስጥ ሲያስብ የነበረው አንቺን ነው። ገባሽ? እና ምን ላድርግ? ምን ትመክሪኛለሽ? ሄደሽ ሁሉንም ነገር በግልጽ ንገሪያት። ከዛም በኋላ የሚሆነውን ነገር ማየት ነው። እንደዛ ይሻላል። እንግዲህ እኔ እናት ከዚህ በላይ ልረዳሽ ባለመቻሌ በጣም አዝናለሁ። በጣም ብዙ ባለ ጉዳይ እየጠበቀኝ ነው። ወይ ጣጣ፣ ምን ይሻለኛል? ኤላ እንዴት ነህ? ኤላ ሰላም ነው አለ። አለሁ ደህና ነኝ። ይቅርታ ካላስቸገርኩ አንድ ጥያቄ ልጠይቅህ። ምንድን ነው? እኔ የምልህ ከመሲ ጋር ያላችሁ ግንኙነት እውነት ነው እንዴ? ምን ነው አይመስልም እንዴ? አይ ከዚህ በፊት ግቢ ውስጥ አብራችሁ ታይታችሁ ስለማታውቁ ድንገት ፍቅረኛ ነን ብላችሁ ስትመጡ ግርታን ይፈጥራል። አንዳንድ ሪሌሽኖች እኮ ህዝብ ማወቅ የለባችሁም። ጀስት ፍቅር ብቻ በቂ። እሱማ ልክ ነህ፣ ግን ደግሞ አንተ አዲስ ነህ። ስለ መሲ ብዙ የማታውቃቸው ነገሮች አሉ። ለምሳሌ በአንድ ሰው አትረጋም፣ ወንድ ትቀያይራለች ሁል ጊዜ። መብቷ መሰለኝ። ካልተመቻት ሰው ጋር ረጅም ጊዜ ማሳለፍ ግዴታ ያለባት አይመስለኝም። እኔ እኮ ልብህን እንዳሰብረው ፈርቼ ነው። አታስቢ፣ የኔ ልብ ከብርጭቆ ሳይሆን ከወርቅ ነው የተሰራው። ስለዚህ በቀላሉ አይሰበርም። እሺ፣ እኔ ጓደኛቴ እንድታስብበት ፈልጌ ነው። ስላሰብሽልኝ አመሰግናለሁ። እንዳያችሁት መጣች የኔ ውድ፣ ስሟን ስናነሳው። በቃ እኔ ልሂድ። መልካም የፍቅር ጊዜ ያድርግላችሁ። አሜን። እቺ ተንከሲስ ምንድን ነው? ያው ወንድ መቀየር ትልቅ ችግር እንዳለብሽ እየነገረች እኔ ጓደኛዋን እያስጠነቀቀች። የምዬላ አባዬ ያሉ የራሷን አመል እኔ ላይ ስደፈድፍ ትንሽ አታፍርም? ነቲያት እባክሽ፣ አፍ ሲከፍት ጭንቅላት ይለካል አይደለም የሚባለው። ለማንኛውም እኔ ጋር ሰብለ መታ ነበረ እናም አልተዋጠላትም፣ ግን ትንሽ የቀናች ይመስለኛል። ውሸቱ ራሱ ከእውነት እየመሰላት ነው። ፍቅር የሚሉት ነገር እውር ነው ምናምን የሚባለው ነገር ገና አሁን ነው እየገባኝ ያለው። እንዴት? እሱ ሲደርስ ታየዋለህ።
ግን ሰብሊ በጣም የምወዳት እህቴ ናት። እንድትጎዳት አልፈልግም። አሁንም ቢሆን በራዳሬ ውስጥ ነሽ። ይሄ ራዳርሽ አስጨነቀ። ለማንኛውም ባባቢሞት ፊዮሪ ግን ምን አይነት ልጅ ናት በእናትሽ? ወይኔ ቤዚቲ በእናትሽ ስለሷ ልጅ አታንሺ። እሷን ባሰብኩ ቁጥር ጭንቅላት እየዞረ ነው። በጣም እኮ ከባድ ነገር ነው ያደረገችው። ከባድ ራሱ አይገልጸውም። ቆይ አሁን ያሬድ ለኔ እኔ ለያሬድ ቆይ ዋጋ ከፈልን ነው የሚባለው? እንዴት? ምን እንዴት አለው? እስቲ አስቢ፣ ሁለታችንም ሙሉ ጤነኞች ነን። ብቻ ፍቅራችንን ለማስጠበቅ ብዙ ዋጋ እየከፈልን እንዳለን ነበር የሚሰማኝ። እና እንደዛ አይደለም እንዴ? ከፊዮሪ አንጻር ሲታይ ይሄ ምንም ዋጋ መክፈል አይደለም። እሱማ ልክ ብለሻል። የትኛውም መስዋዕትነት እሷ ባደረገችው ሚዛን ቢለካ ምንም ነገር ነው። ልክ ነሽ። ወይኔ ቆይ ግን አሁን በዚህ ሰዓት ሀናና ብሩኬ ምን እየተሰማቸው ይሆን? በእናትሽ ባይዛዌ ቤዚቲ እነሱ ልጆች ከባድ የሆነ ስታፍ ውስጥ እንዳሉ ምንም ጥርጥር የለውም። እኔ ግን ራሴን በሷ ቦታ ሳደርገው በቃ ብሩኬን አሳልፎ የሚሰጠው ነው የሚመስለው። አንቺ ቤዚ? አሁን አይ ቤዚቲ መቼም ቢሆን አታረጊው። ለምንድን ነው የማላደርገው እንዴ? እስቲ አስቢው፣ ፊዮሪ እኮ በጣም ትልቅ መስዋዕትነት ነው የከፈለችው። በዛ ላይ ደግሞ ብሩኬ የሚወዳታል፣ እሷም ትወዷለች። ማለቴ ሀና ባትኖር። ቤዚቲ ይሄንን የማታደርጊው ለምን እንደሆነ ታውቂያለሽ? ለምንድን ነው የማላደርገው? ደረቅ ስለሆንሽ። ሲጀመር ዶክተሩን ትሄጂና ለምንድን ነው የኔ ኩላሊት የማይሆነው ብለሽ አናቱን ነበር የምትፈችለት። እንዴ ቆይ አንቺ ልጅ እንዴት አድርገሽ ነው የምታስቢኝ? አይ ቤዚቲ እንደዚህ እኮ ያሰብኩሽ ወድጄ አይደለም። እና ምንድን ነው እባክሽ? አብጠርጥሬ ስለማቅሽ። ኧረ በእናትሽ ዝም በይ፣ ወሬ ያለብሽ ወሬኛ። ወሬ ያልሽው ይሁንልሽ። አንቺ በቃ ፍቺኝ እስቲ። ኧረ በእናትሽ አንቺ ራስሽ ተፋቺ ደግሞ ማለት ነው። አሳልፌ እሰጠዋለሁ ምናምን ትያለሽ አይደል? ለማያውቅሽ። እሺ እሺ፣ እኔ ልትሄጂ ነው? እኔ የት እንደምሄድ አላውቅም። ብቻ ግን ውስጤ ሂጂ ስላለኝ እሄዳለሁ። እና አብረን ነው የምንሄደው። እሺ ብሩኬ ምን ሆነ ነው ዝም ያልከው? ኧረ ዝም አላልኩም። እንዲሁ ነገሮች እየገረሙኝ እኮ። እንዴት? ቆይ ትዝ ይልሃል? ሀና አክስቷ ጋር ክፍለ ሀገር በሄደችበት ሰዓት ነው ከፊዮሪ ጋር የተዋወቅነው። እሱማ እንዴት ይረሳ? ያን ሁሉ ጸብ፣ ጭቅጭቅ፣ ድብድብ ላየ ሰው ፊዮሪ ለብሩክ እናት አንድ ኩላሊቷን ትለግሳለች ብሎ የሚያስብ ይኖራል ብለህ ታስባለህ? በፍጹም። እውነቱን ንገረኝ ካልክ እየሆነ ባለው ነገር አንተ ብቻ ሳትሆን ሁላችንም ነው እየተገረምን ያለነው። በዚህች እድሜያችን ስንት ነገር ተማርንበት። እስኪ ንገረኝ፣ ምን ተማርክ? የህይወትህን አቅጣጫ የሚቀይሩትን ሰዎች በምን አይነት አጋጣሚ ልትተዋወቃቸው እንደምትችላቸው አታውቅም። እንዳንተና እንደ ፊዮሪ በጸብም ልትተዋወቃቸው ትችላለህ ማለት ነው አይደል? በትክክል። እኔ ደግሞ ምን እንዳስተዋልኩ ታውቃለህ? ምን አስተዋልክ? ሰውን ለመርዳት ምንም ምክንያት አያስፈልግም። እንዴት? እስኪ ተመልከት። ፊዮሪ ታፈቅር ነበር፣ ግን አንተ ምርጫ ሀና እንደሆነች አሳይተሃል። እሱማ አሳይቻታለሁ። እስኪ አስበው፣ የትኛዋ ሴት ነች የፍቅር ጥያቄ አቅርባለት አልቀበላትም ያላትን ወንድ እናት ኩላሊት ለግሳ የምታድነው? በጣም ከባድ እኮ። ከመለገሷ በፊት ምን እንዳለችኝ ታውቃለህ? ምን ብላ ነበር? ፊዮሪ ለእናቴ ኩላሊት ለገሰች ብለህ ሀና ላይ ጀርባህን ብትሰጣት የምር መስዋዕትነቴን ታሳንሰዋለህ አለች። ፈጣሪ አለ። ዴቭ የምሬን ነው የምልህ፣ ፊዮሪ በጣም ትለያለች። ግን እሷን በመውቃችን ኩራት አይሰማም? ምን ጥያቄ አለው? ፊዮሪን በማግኘታችን ትልቅ ላይፍ ታይም ሌሰን ያገኘን ያህል ነው የሚሰማኝ። እንግዲህ ፈጣሪ የልቧን ንጽህና አይቶ በትልቁ እንዲክሳት መማጸን። ከሱ ውጪ ምን አማራጭ አለ? ሀኒቾ ምን ሆንሽ ነው? ለምንድን ነው የምታለቅሽው?
ዝም አትበይኝ እንጂ ምን ሆነሽ ነው? ምንም አልሆንኩ። ቆይ የፊዮሪ እናት ምን ብላሽ ነው? እስከ ዛሬ ውስጥ የመላለስ የነበረው እውነት ፍጥጥ አድርጋ ነገረች። ምንድን ነው እሱ? ፊዮሪ ትንሽ አታሳዝንሽም ወይ? አንቺ እኮ ከብሩኬ ውጭ አፍቅሬ ብትባይ አፍቅረሽ መኖር ትችያለሽ። ከዚህ በፊትም አፍቅራሽ ታውቂያለሽ። እሷ ግን ከብሩኬ ውጭ መኖር አትችልም አለች። እናማ እሷ ከብሩኬ ጋር አልኖረችም ማለት ከዚህ በኋላ የሚያፈቅራት ሰው ወደ ህይወቷ እንኳን ቢመጣ መቀበል አትችልም። በዛ ላይ ደግሞ ከልጅነቷ ጀምሮ ፍቅር አታን ያደገችው አለች። እንዴ ቆይ እሷ ትልቅ ሰው አይደለች እንዴ? እንዴት ነው እንደዚህ ብላ የምትናገረው? ህይወት ትክክል እኮ ናት። ምን የዋሸችው ነገር አለ? እሺ በቃ አንቺ እሺ በቃ አሁን አታልቅሺ። ወድጄ ማለቅስ ነው እንዴ ይመስልሽ? በቃ እሺ እኔ ሁሉም ነገር ተሞኝ። እሺ በቃ አቡሻ ግን ታውቃለህ፣ ስለ ፊዮሪ ሳስብ የምርኛ ፍቅር ይዞናል ወይ ብዬ አስባለሁ። እኔ እኮ ለዛ ነው ለፒያራችን አትገባትም የሚል። እና አንተ ነው የምትገባት? እኔ ለፒያራችን እንዴ ደሜን ኩላሊቴን እኔ ልቤን እኮ ነው የሰጧት። አይደለም ልብህን ጉበትን ይኸውልህ ምራቅን አሰጣት ምን ወሬኛ። አዎ ወሬውን ተውና ማለት ሀቂቆን ፒያራችንን ግን ታፈቅራታለህ? ግን ምን አባ ማለት ፈልገህ ነው? እኔ ዝም ብዬ አይና ይዋን ሳይው ማለት ነው ምን ፎቅ ያለባ አይመስል መስሎ ነው አባኪያ። እኔ የሌለ የሷ ፍቅር ማዕበል ነው ነብይ ዝም ብሎ መሰስ አድርጎ ይዞኝ ይላል። ቀዳል የምር እንዴ ናርዲ ወይ እናንተ ደብል ቦንድድ የሆናችሁ ልጆች። አረ ስለ ህፃኑ እንዴ ባንድ ነው የሚባለው። ኑ እስኪ ጸዴ ቃዚሙ ትጋብዙኛላችሁ ነው? ሚኪ ቢዚ ነን። ምንድነው የምትንቦጣረሩት? ጸዴ ዘፈን ጃም ታደርጋላችሁ? እብድ መላ ይገባላችኋል። እባክህ እናንተ ሳክስ ናችሁ። ሳክስ ነው። አረ ሳክስ ነው ግን እኔ የለሁበትም እንጂ እኮ እኛ መቻጣ ነው። ህፃና ቂርቆስን የምሬ ነው። ከፈለጋችሁ ይኸው ቀብድ ልገባላችሁ እችላለሁ። አንተ ምስር ግዛ የተባረከበትን ደግሞ የማን ይመስላችኋል? የሰፈር ሚስቱ ከበቡሽ እኮ ነው። ሚኪ ይሄ ልጅ የሚያወራው ምን ሸይ ነው? አሁን ይህን ህፃን ልጅ ታምናላችሁ? ለማንኛውም ነው ሳዱንኩ ምን ፈልግ ጸዴ ዘፈን ትጋብዙኛላችሁ። በቃ አለቀ። ረሃ ሙድ ታደርጉኛላችሁ። የማህሙድ አህመድን ማዕበል ነው ፍቅሯስ የባህል ነኝ። ኧረ ሚኪ ይሄ ነው አይደለም ዘፈን። አይ ማይም ምን አለ መጀመሪያ መሰረተ ትምህርት ብትማር። ይህ ሲያስጠላ ወሬኛ። ለማንኛውም ይኸውላችሁ እናንተ ብቻ ሂዱበት። እኔ ረሃኡኝ መስማት ነው የምፈልገው። ገባሽ? ግን መላውን ትገባልናል አይደል? ለእሱ አታስቡ አልኳችሁ። አንዴ ምንድን ነው የምትሉት? ስታይል ማዕበል ነው ፍቅሯስ የባህል ላይ የውቅያኖስ ንፋስ ወይ አልከስም ድካስ አይነገር አይወራ የሷስ ወዶ የገባ ሰው ከባህር ከውሃው አይቶ ይውጣው እንጂ ሌላ ማን ሊረዳው? የተፈጥሮ ፍቅሯ ይዞ ይዘፍቃለው የውቅያኖስ አሳ ምርኮኛ ሆኛለሁ። ዋው በቃ እነዚህ እንቁ የሆኑ ልጆች ናቸው እኮ። ይመቻችሁ ያራዳ ልጆች። ለማንኛውም ለዚህኛው ከፍላለሁ እንቁ። ለፒያሬ ግን ሄዳችሁ ጸዴ ዘፈን ትጋብዙኛላችሁ። እሺ የማንን ይሁን? እንትን የሚለውን ይሄ ተሰለሻል ሁሌ ካይኑ ከመሃል ምናምን የሚለው። እኔ የምልህ ከመቼ ጀምሮ ነው ፍቅር እንደዚህ መግለጽ የጀመርከው? ከዚህ በኋላ እኔ ተለውጫለሁ ብራዘር። ይኸውልህ እስከ ዛሬ ድረስ በዚህ ተጣጣ የነበረውን ፍቅር ማለት ነው በአካል ነብስ አዘርቼ ነው የምሰጣትሽ። ኧረ አመዴ ኧረ መሰልጠን ይሉታል ይሄ ነው። ይልቅ እዚህ ከምትገተር ሄደህ ለትርትር ጎመን እንዴ ጎመን በጤና። እኔ የምላችሁ የኔ ቆንጆ ልጆች ዋጋው ረከስ ያለ ሙዚቃ የላችሁ? ሙዚቃው ሙዚቃ ነው፣ ዋጋው ዝቅ ያለ። ናይስ። እንደዛ ከሆነ ማለት ነው ይኸውልሽ በመልሱ ለአቡሽ ትርትር ይኸውልሽ የቡዜ ማን እወዳታለሁ የሚለውን ትጋብዙልኛላችሁ። ቆይ አንተ ማን ስለሆንክ ነው የኔን ትርትር እንደዚህ የምጋብዛት? ይሄንንም እኔ ስለሆንኩ ነው። እሺ የጋበዝኩት ለዚህ ስቀላምዳየው ኪድና እግረ መንገዳችሁን ዝፈኑላት አልኳቸው። እኔ አቡሻ ደግሞ ምን እንደማደርግ አሳያለሁ። እሺ ይዘላል እንዴ። ለማንኛውም አመሰግናለሁ። አደራ በደንብ አድርጋችሁ ዝፈኑላት። እሺ አንተ ቁሸንጋም ሽማግሌ ና እኔም አናገርሽኝ እንዴ? ፊዮሪ እኮ እድሜዋ ትንሽ ልጅ ናት አይደል? ለምን ጠይቅሽ? አይ እንዲሁ ምግባሯ እኮ ገርሞኝ ነው። እንግዲህ ልብ ሲታደል ቅድማ ተሰልፋ ከቆንጆ ድርሷት ይሆናል። ቅድም እንደገረመኝ ታውቃለህ? ምን አስገረመሽ? በዚህ ዘመን ሁሉም ሰው ለኔ በሚልበት ዘመን ይቅርታ እንኳን መባባል አቅቶን ሁላችንም በየፊናችን
በእንባችን ትራሳችንን በምናረስበት ዘመን እሷ ከይቅርታ አልፋ የገዛ ሰውነቷን መለገሷ ሊያውም የፍቅር ጥያቄዋን እንኳን ላልተቀበላት ልጅ እናት እንደዛ ማድረጓን ሳስበው የሰውነት ሚዛኑ ገረመኝ። እንግዲህ አንዳንዶቻችን ኩንታል ሙሉ ገለባ ሆነን ሚዛናችን ግን ታች ነው። አንዳንዶቹ ደግሞ የግራም ያክል ትንሽዬ ቫልዩ ኖሯቸው ሚዛናቸው ግን ላይ ነው። ለዛ አይደል ከአንድ ኩንታል ጥጥ ይልቅ የአንድ ግራም ወርቅ ዋጋ የሚወደደው። መቅዲ ምን እንዳማረኝ ታውቂያለሽ? ምን አማረ? ሰው መሆን አማረኝ። ምን ሰው መሆን አማረኝ ነው ያልከው? ሰው መሆን አማረኝ። አንተ ሰው ሆንኩኝ የምትለው ምን አይነት ሰው ስትሆን ነው? ፈጣሪ ሁኑ እንዳለው አይነት ሰው ባልንጀራዬን እንደራሴ ስወድ፣ ይቅር ማለት ስችል፣ በዙሪያዬ ያሉ ሰዎችን ማክበር ስችል፣ ሳልሰርቅ ሳላመነዝር እንደ ትእዛዛቶቹ መኖር ስችል ያኔ ሰው ምሽት ይመስለኛል። እሱን ሰው መሆን እንኳን የሚጠላ ሰው አለ ብለህ ነው? ምን ፈልገው ከሆነ ቆይ ለምን እሱን ሰውነት መኖር አቃተን? ከነፍሳችን ይልቅ ስጋችን ስለበዛ ነው። ስጋ ደግሞ አፈር ነው። ለዛ ይመስልህም ሁሉ ነገራችን አፈር ያለው? ግን እንኳንም አፈቀርኩሽ። እንዴት? ሌላው ቢቀር በሐሳብ እንግባባለን። በሐሳብ የማይግባቡ ፍቅረኛሞች አሉ እያልከኝ ነው? በሐሳብ የሚግባቡ ቢኖሩ ኖሮማ ፍርድ ቤት በአመት አንዴ ወይም ሁለቴ ነበር የሚከፈተው። ቾምቤ ወይ ሂድልኝ። ለምን? ውስጤን ይቅርታ አድርጊለት የሚል ስሜት እየተሰማኝ ነው። እነሱን ስሜት ለመሸሽ ነው የምታባረሪ? አዎ፣ ላልተወሰነ ጊዜ ሰው መሽተት አልፈልግም። ባይገርምሽ እቺን ቀን በጉጉት ነበር ስለምጣ አይደል? ነው አንቺ አልናፈቅሽም እንዴ? እውነቱን ነው ማወቅ የምትፈልገው? አዎ። ባደረከኝ ነገር በጣም ልቤ ተሰብሮ ስለነበር ያሳለፍናቸውን ነገሮች እነዛን ሁሉ ጥሩ ጊዜያቶች ማሰብ አልፈልግም ነበር። ገባኝ። አሁን በአዲስ መንፈስ የሚያማምሩ ደስ የሚሉ ጊዜያቶች እናሳልፋለን። ተስፋ አደርጋለሁ። ቅዳሜና ወር የሚመችሽ ከሆነ ለምን ተገናኝተን የቲክቶክ ቪዲዮ አንሰራ? እሺ። እኔ አላውቅም። እሺ ነው ያልሽ? ምንድነው? አይ ምንም የረሳሁት ነገር ነበር ታውቃለህ? መሲን አግኝቻት ማውራት ያለብኝ ነገር አለ። ጸብ አይደለም? ኧረ አይደለም። በቃ እመጣለሁ። እሺ እሺ። መጣ። እሺ። አቤት፣ ምን ፈለክ? ባልሽ ላፈሰሰው ደም ካሳ ፈልጋለሁ። የምን ካሳ? አንደኛ እዚህ ጋር ስሚኛለሽ። አላደርገውም። ካመመ ሂድና ታከም። ጥሩ። ይሄን ማታረጊ ከሆነ ከሷለሁ። ሁለተኛው ደግሞ ከትምህርት ቤት ስንለቀቅ እስከ ቤት ድረስ ትሸኛለሽ። ኧረ እባክህ ሲያምር ይቀራል። እሺ። ዋው አሁን ገባኝ። ያ ጆኒ ተብዬሽ እንደማትወጂው በጣም ነው የምወደው፣ ግን አንተ የምትጠይቀው ጥያቄ ሁሉ የህፃን ነው። ታዲያ ምን አለበት? ህፃናት እኮ ንጹህ ልብ ነው ያላቸው። የመጀመሪያውን ተስማምቻለሁ፣ ሁለተኛውን ግን አልስማማም። ሶስተኛው ደግሞ ስትሸኚኝ በመሀል ትዘፍኝልኛለሽ እኮ። እኔ ልዘፍንልህ? እነዚህን ሶስት ነገሮች የምታማይ ከሆነ ባልሽን አልከሰውም። በመጀመሪያ ደረጃ ባል አይደለም ፍቅረኛዬ ነው። የመጀመሪያውን ተስማምቻለሁ፣ ሌላውን ግን አላደርገውም። ጥሩ፣ መሄድ ትችያለሽ። በጣም ጨካኝ ነህ ግን። በየት ሀገር ነው ተደብዳቢ አስደብዳቢ እያለ ጨካኝ የሚሆነው? እሺ ተስማምቻለሁ። በጣም ጎበዝ ነይ። በቃ አሁን በቃ ጨርሰናል። መሄድ ትችያለሽ። በኋላ ግን እጠብቅሻለሁ። ላይብራሪ ነኝ ብዬ መጨረሻ ላይ ነው የምወጣው። ተማሪ ካለ እቀባለሁ። ቢስሽ እንደዛም ከሆነ ሚሰብለ መልካም ቀን።
ቅዱስ የት ሄዶ ነው ብቻሽን የተቀመጥሽው? ኧረ እያዛገኝ ነበር። አሁን ነው ሄደው። አንቺ ግን እንዴት ነሽ? ደህና ነኝ፣ ግን ዛሬ በጣም ያስገረማችሁ አቀባበላችን ወደድሽው? በጣም ከሚገባኝ በላይ ነው ያደረጋችሁት። ይሄማ ሴንስብሽ ነው የኔ ቆንጆ። ይሄ ወይ ፊዮሪ፣ ሀናን ሰዓት የተረበሸች ትመስላለች። ምን ነው ችግር አለ እንዴ? አይ ችግር እንኳን የለም። ታዲያ ምን ሆና ነው? ያው ብዙ ነገር ራሷን እየጠየቀች ነው። ምን ብላ? እኔ ብሆን ኩላሊት ለግሼ የመጣሁት ብሩኬ ምን አይነት አቀባበል እንደሚያደርግልኝ አውቃለሁ። ፊዮሪ ደግሞ ይህን ነገር ማግኘት ባለመቻሏ በጣም ነው ያዘንኩት ምናምን እያለች ነበር። እና ዝም አልሻት? ታዲያ ምን ልበላት? እኔ ከብሩክ እንደዚህ አይነት ነገር እንደማልፈልጋት ነግሬያትም ነበር እንዴ? እሱንማ እኮ ነግሬያታለሁ። እሺ እና ምን አለችሽ? በቃ አልተዋጠላት። እሺ ቆይ እሷ ቀለል እንዲላት እኔ ምን ማድረግ አለብኝ? አላውቅም፣ ግን አንቺ አታስቢ፣ እኛ ከዚህ ስሜት እንድትወጣ እናደርጋታለን። እሺ አስፈላጊ ከሆነ እኔ ራሴ አናግራታለሁ። እሺ የኔ ቆንጆ፣ ግን አንቺ እንዴት ነሽ? ደህና ነኝ። አይ ፊዮሪ፣ ምን ነው? ስለ አንቺ ሳስብ በጣም ይገርመኛል። ምን አይነት ሰው ናት እያልኩኝ ከራሴ ጋር እሟገታለሁ። እስኪ ንገሪኝ፣ በአንቺ እይታ ፊዮሪ ምን አይነት ሰው ናት? ኃይለኛ፣ አናዳጅ፣ ተደባዳቢና አስቸጋሪ። በቃ ግን ደግሞ በጣም አፍቃሪ፣ ላመነችበት ነገር እስከ ጥግ ድረስ የምትሄድ፣ ማንንም የማትፈራ ጀግና፣ ለፍቅር ስትል በጣም ብዙ መስዋዕትነት የምትከፍል፣ በጣም ሩሩ። አረ ስንቱን ነገር ላውራ። አንቺ ልጅ ምን ሆነሻል? አበዛሽብኝ እኮ። የምር ፊዮሪ፣ በህይወቴ ውስጥ እንዳንቺ አይነት ጓደኛ ስላለችኝ በጣም እድለኝነት ይሰማኛል። በጣም እኮ የምትወደጂ ነሽ። አንቺ ልጅ ዛሬ ከአቅሜ በላይ የሆንሽብኝ ነው። አንቺን የሚያገባሽ ሰው ምን ያህል እድለኛ እንደሆነ ባወቀ። ወይ በቃ ወንድምሽ እንዳርልኛ። ለአቅሜ ትዳር አልደረሰም እንጂ ቢሆንልኝማ ድሬሽ ዘመድሽ ብሆን፣ ሁሌም ቢሆን ከአንቺ ጋር ብሆን። እንዴ የሁሉ ሙገሳ እኮ ለእኔ አይገባኝም። የምሬ ሲያንስብሽ ነው እንጂ አይበዛብሽ። ደግሞ ሁሌም በጣም ነው እሺ የምወድሽ። እኔም በጣም ወድሻለሁ። ቆይ ግን ጄሪ፣ እኔና አንቺ ብዙ ነገር አላሳልፍም። ምን ነው የምትቀባጠረው? ተው ግድ የለህም። አንዴዋ እንደው አንዴ በጀ በለኝና እንደው እልው ላድርጋት። እንደው ትውል ማንን ነው እልው የምታደርገው? አንቺን ነዋ። እናንተ ሰዎች አታፍጥጥብኝ ብያለሁ። በተለይ አንተ በኋላ ትዋረዳላችሁ። ምን ልታረጊ? ይኸውልህ ተነኮሱኝ ብዬ ጩቤ ከዚህ ትምህርት ቤት ነው ማስባረራችሁ። ወንድም አለም ረጋ በል በቃ። እንጂ የዋዛ መስያችኋለሁ ፈጣጦች። እንዴት ነው የሚያደርጋት? አንተ ማንነቴን ባላሳይሽ እኔ ማርክ አይደለሁ። ቤዚሻ ቤዚያችን ምንሽ ነው እንደዚህ መደበር? ኧረ አልተደበርኩም። እንዴት ናችሁ? እንዴት ነሽ? በእናትሽ ተደብረሻል እንጂ። ቹቻስ? ቹቻ አለች ክላስ ከጀለሶቿ ጋር ሆና። ምንሽ ያሬድ አልመጣም እንዴ? ያሬድማ እኮ መጥቷል። ይኸው እኔና እሱን ነገር ታውቁት የለ በአካል እኮ መገናኘት አንችልም። ለዛ ነው አይደበረሽ። አንድም ለሱ ነው፣ ከዛ ደግሞ የፊዮሪ ነገር አለ ምናምን። ብቻ ጸዳ አቀባበል ተደረገላት አይደል? ምን ጥያቄ ያለው? እሱማ በጣም ነበር ደስ የሚል። ኧረ አቡሻ ግን ይሄ ሙድ ምንም አልነፋኝም። የሆነ ረህ ሙድ እናረምድ እና ቤትኛው ይሻላል? በቴዲዮ ተፈርፈሻል። ምንድን ነው የምታወሩት? አሁን ቴዲዮ ተፈርሹ ልናቀርብልሽ ነው። ይጸዳሻል? እሺ ደስ ይለኛል። አስቴል አቡሻ ይገባል። አቡሻ ሬዲ? የሬዲ ማን አት ዌት ሽስት ዝ እምባበይ ይለኝ እምባበይ በጣም ግን እኮ አት ዌት ምናምን ስትሉ እኮ ራፕ ልታደርጉ መስሎኝ ነበር። ቴዲዮ ፈርሸን ነው ስንልሽ እየሰማሽ? እሱም አሁንም አልገባኝም። ዋናው ነገር ሙድሽ ተቀይሯል ወይስ አልተቀየረም የሚለው ነው።
ውይ በጣም ነው የተቀየረው። እንኳን ተቀየረ። አሁን እዚች ላይ ጸዴ ቆቀር ጣል ስናረግባት ረሃ እንሆናለን። ገባሻ? ነይ የምር የፊዮሪ እናትን ትክክል አላለም። እሱን እኛ ነን የምንለው፣ እሳቸው ግን ትክክል ያደረጉ ነው የሚመስላቸው። ቆይ ምን ይፈጠር ነው የሚሉት? በእርግጥ ይሄን አድርጊ ያሏት ነገር የለም፣ ግን በቃ ከህይወታቸው ውጭ ላቸው የሚመስል አይነት ንግግር ነው የተናገሯት። ሀና እሺ ብትል ፊዮሪ በዚህ ነገር የምትስማማ ይመስልሻል? እኔ እንጃ ዴቭ፣ እኔ ግራ ግብት ነው ያለኝ። ምን አይነት ፈተና ነው በእናትሽ? ዴቭ፣ ብሩኬ ግን ስለ ፊዮሪ አሁን ላይ ስሜቱ እንዴት ነው? ፊዮሪ ለእናቴ ኩላሊቴን ለገሰች ብለ ለሀና ያለን ፍቅር ብቀንስ መስዋዕትነቴ እንዳጣው ነው የሚሰማኝ አለችው። እሷ እንደዛ ባትለው ኖሮ ወደ እሷ ሊመለስ አስቧል ማለት ነው። ቢሆንም ፊዮሪ በደንብ እስከምታገግም ድረስ ብሩኬ ካጠገቧ ነው ትሪት ማድረግ እንዳለበት ነው የሚሰማኝ። ትሪት ስትል ምን አይነት ትሪት ነው የሚያደርጋት? ሄይ ማይ ላቭ ሃው አር ዩ? አሉልሽ። በጣም እኮ ስፈልግህ ነበር። ምን ነው በሰላም? አዎ በሰላም ነው፣ ግን የሆነ ጥያቄ ልጠይቅህና ከዛ ያንተን ስታንድ ማወቅ ፈልግ። ምንድነው የምትጠይቂኝ? አይውልክ አይበለውና ያንተ እናት ኩላሊታቸውን አመማቸው እንበል። ከዛ ኩላሊት የምትሰጣቸው ሴት ደግሞ በቃ ልክ እንደ ፊዮሪ አይነት የምታፈቅር ሴት ናት እንበል። ሶሲ ቆይ ምንድነው የሚሻልሽ? ሄዋን ዌይት ኤ ሚኒት። ዴቭ እየሰማኸኝ ነው አይደለ? በደንብ እየሰማሁሽ ነው። ከዛ ያቺ ልጅ ኩላሊቷን ሰጣት፣ እናት ተሻላት። ቆይ ከዛም በኋላ አንተ ለኔ ያለ ፍቅር ይቀንሳል እንዴ? ለምን ይቀንሳል? because she sacrificed her life for you man። ያ ሌላ ይሄ ሌላ። you sure? I'm sure። ግን ለምን ጠየቅሽኝ? አይ ቅድም የፊዮሪ ላይፍ አሰብኩትና ከዛ ብሩኬ ምን ሊያደርግ ይችላል ብዬ ሳስብ አንተን ለመጠየቅ ወሰንኩ። ሶሲ አንቺ እኮ ለኔ ሁሉ ነገር ነሽ። እንዴት እተውሻለሁ? ማይ ላቭ ለዚህ እኮ ነው የምወድ። ወይ ዴቭ፣ እውነት በጣም ትልቅ ሰው ነህ። የወሰንከው ውሳኔ ደግሞ የትክክለኛ አፍቃሪ ውሳኔ ነው። አላውቅም። ሶሲ ማለት ለኔ አስተንፋሴ ነች። ኦ ማይ ጋድ ዴቭ፣ ቆይ ምን አይነት የፍቅር አገላለጽ ነው? በቃ አንቺን ሳስብሽ አንቺ ማለት ለኔ አስተንፋሴ ነች። ኦ ማይ ጋድ ሂቢ፣ ሰማሽ አይደል? አዎ ሰምቻለሁ። I love you። Me too። እንዴ አንቺ አምሻል እንዴ? ምን እያደረግሽ ነው? አንቺ መርዝ! እኔ መች ነው ወንድ ስቀያይር ያየሽው? ምንድነው የምታወሪው? ለኤላ ምን ብለሽ ነው የነገርሽው? ምንም አልነገርኩትም። እንደምትል ልቀቂኝ። ኧረ ምንም አልነገርሽውም እንጂ ምንም አልነገርሽውም ወይ? እሺ ይቅርታ፣ አምልጦኝ ነው። ልገይኝ ነው እንዴ? አዎ እገልሻለሁ። እንዴ ስሚ፣ እኔ በክብሬ ሲመጡብኝ አልወድም። እሺ ይቅርታ አልኩሽ አይደል እንዴ? መሲ ልቀቂኝ። እኔ በሌለሁበት ከዚህ በኋላ ስለኔ ክፉ ብታነሺ እገልሻለሁ። እሺ ይቅርታ። ጥሩ በይጃው ከዚህ ሂድ ጥፊ። ብሩኬ ወይ እየጠፋ አይደል? አይ ግን የዋን ጋር እንደሆነሽ ሳቅ እኮ እዚህ መጥቼ ቁጭ አልኩ። የተፈጠረ ነገር አለ እንዴ? የትሄደበት መስሎኝ። አረ ምንም ችግር የለም። እንዴ ደሞስ ለምን ይደብረኛል አይደል? አዎ አንቺ ባይሆን አንቺ የሆንሽው ነገር ካለ ንገሪኝ። ብሩኬ አንድ ጥያቄ ልጠይቅ ነበር። ምንድነው እሱ? አሁን እኔ በፊዮሪ ቦታ ሆኜ እኔ በሆን ኩላሊቱን የለገስኩት ምን ታደርግልኝ ነበር? በደንብ ነበር የምንከባከብሽ እኮ። እንዴት አድርገህ ነበር የምትንከባከበኝ? በቃ ፍቅር እሰጥሻለሁ፣ እስክታገግሚ ድረስ ከጎንሽ እሆናለሁ፣ ብቻ ብዙ ነገር። ልክ ነህ። እኔም እሱን እንድታደርግልኝ እጠብቅ ነበር። አንቺ ስለምትጠብቂ ሳይሆን ግዴታዬ ስለሆነ። አሁን ለኔ ነገርከኝን ነገር በሙሉ ለፊዮሪ እንድታደርግላት ፈልጋለሁ። ምን? አዎ ብሩኬ፣ አሁን ላይ ፊዮሪ ከማንም በላይ እንክብካቤ የሚያስፈልጋት ሰዓት ነው። እና ታዲያ እሱን ቅዱስ ለማድረግ እየሞከረ አይደል እንዴ? እሷ እኮ የምትፈልገው የምታፈቅረው ሰው እንዲንከባከባት እንጂ የሚያፈቅራት ሰው እንዲንከባከባት አይደለም። አንቺ እኔ እኮ ፍቅረኛ አለኝ። ብሩኬ፣ ይሄን ሁሉ መስዋዕትነት እኮ እየከፈለች ያለችው ስለምታፈቅር ነው። ይኸውልሽ አንቺ
ፍቅር በሁለት አይመለስም። እኔም ተፋቀሩ እያልኩኝ አይደለም። እና ምንድነው እያልሽ ያለሽው? አሁን ፊዮሪ ባለችበት ሁኔታ ከምንም ጊዜ በላይ አንተ አጠገቧ ሆነ እሷን መንከባከብ አለብህ። እንኳን ይችላልሽ ብሩኬ፣ በቃ ግን የሚባል ነገር የለም። እንደውም አንተ እውነት ለኔ ፍቅር ካለ ይህንን ነገር ለፊዮሪ አድርግላት። እሺ፣ ጥለሽኝ ወዴት ነው የምትሄጂው? ወይኔ ብሩኬ። ሀይ፣ እንዴት ናችሁ? ሀይ፣ መልእክት አለሽ? እኔ ለአንቺ ሳይሆን ለይዋን። ማን ነው መልእክቱን የላከው? ማንነቱን የምንነግርሽ ከመልእክቱ በኋላ ነው። እሺ፣ የታል መልእክቱ? ዝግጁ ነሽ? አዎ፣ ዝግጁ ነኝ። ስለሻል እንዴ ከአይኔ ከመሃሉ አንቺ ብቻ እኮ ነሽ የሚታየኝ ሁሉ አንቺ ብቻ እኮ ነሽ የሚታየኝ ሁሉ አይታየሽም ወይ የኔ አበባ የልቤ ውስጥ እሳት ስንቱን አሳለፍኩት የኔ ዓለም አንቺን ላለመርሳት ሳዘን ለብቻዬን የኔ አበባ ስወድቅ ስነሳ አስታውስሻለሁ የኔ ዓለም እኔ አንቺን አልረሳም። ማን ነው መልእክቱን የላከው? ሚኪ ነው። ዋት ሚኪ ያላችሁት? አዎ። ምን ችግር አለ እንዴ? አይ ችግር የለም። ዴቭ እንግዲህ ደህን ቻለው። ችግር አለ? አይ ምንም ችግር የለም። ነገሩ እንደዚህ ነው። እናንቺ ወደድሽው? ያው በጣም ወደድኩት። አመሰግናለሁ። እሺ ምንም አይደል። እሺ ቻው። ስማ ዛሬ የኔ ቀን ነው። ከሰብል ጋር የሚገርም ጊዜ ነው ያሳለፈው። ብዙ ባትደሰት በቃ። ለምን? ደስታ የምር ቢሆን እኔንም ደስ ባለኝ ነበር። ማለት ተመልከት። ምንድነው? አልገባኝም። ሰብለ ከአንተ ጋር ያለውን ነገር እያስመሰለች ነው። ይኸው እስኪ በግልጽ አይታይም እንዴ? እየሳመችው እኮ ነው። እኔ ይሄን ማመን አልችልም። እኔ ይህን ፎቶ ሳሳየ እንደሚጎዳ አውቃለሁ፣ ግን ከጀርባ ይሄ ሁላ ክፋት እየተሰራ ዝም ማለት አልቻልኩም። ቆይ ግን እኔ ምን አውድዬባት ነው? ያለ ልክ ማፍቀር ኃጢአት ነው እንዴ? ተረጋጋ፣ ጠንከር በል እንጂ። አሁን ሰከን ብትል ነው የሚሻለው። በጣም ግን ጨካኝ ናት። በጣም አሁን ረጋ ብሎ መፍትሄው ማሰብ ነው የሚሻለው። ማን ጋር ነው የምትደውለው? ኢላ ልክ የሚያስገቡት ጋር አንድ አጥንት ሳያስቀሩ ስብርብር እንዲያደርጉት ነው ማለት ነው። ባይሆን እሱ ጥሩ ሀሳብ። አልቀቀኝ። ምን ሆነሽብኝ? አም ፊሊንግ ባድ። እሺ አሁን ደግሞ ምን ሆነሽብኝ? ይኸውልህ ሚኪ እኮ ዘፋኞቹን አስቀጥሮ ለሔዋን አዘፈነላት። እና ለዚች ነው እንዴ? አዎ ለዚህ ነው። አየህ አይደለ ለሰው ፍቅረኛቸው እንዴት ፍቅር እንደሚሰጣቸው። እኔ አንቺን ፍቅር የምገልጸው ሰው በሰው ሳይሆን ራሴ ዘፍኜ ነው የምገልጸው። ምን ልስፈንሽ? እንትን ደመናው ሲቀደድ ምናምን የሚለው። ደመናው ሲቀደድ የሚል ዘፈን አለ? አዎ አለ። እንደውም እሺ ጎርፉ ምናምን የሚል ዘፈን አለ። አስታወስኩት። ግን ደግሞ እኔ ሰው ግብዣ አልጋብዝሽም፣ ራሴ ነኝ የምጋብዝሽ። እሺ እየሰማሁ ነው። ፍቅሯን ስገልጽ ሰው አትፈራ፣ ቦታም አትመርጥ፣ ታይታም አታውቅ፣ ሁሌ አንድ ናት፣ አትለወጥ፣ ቀበጥ ናት ብለው ቢሰይሟት ከልቧ አፍቃሪ ናት፣ ቀበጥ ናት ብለው ቢሰይሟት ከልቧ አፍቃሪ ናት። I love you.